ቤቴልሄም የመቀሌዋ ልጅ እንትና በመቅዲ መቀሌ የሚባሉት አራቱ ግሩፕ ላይ እና ደግሞ እንትናም ነበረች ለዛውም እቺ ዱባይ ቤሩት ያለችዋ መሲ ማለት ዜድ ከዛን ሲባሉ ሲያወሩ በውስጥ መስመር ቁጥር ተላላኩ ሲያወሩ ቆዩ ከዛን ምን አላት የእናትሽን ቁጥር ሊብ ላይ መጥቶ ነው የእናትሽን ቁጥር ላኪልኝ እኔ እናትሽን አወራታለሁ ሲያወራትም ነበር እናትየው ተናግራለች ከኔ ጋር ብዙ ጊዜ አውርቶኛል አሁን ግን ለምን ፓስፖርቷን ቀደደችው እሺ እሱ ጋር እንዳትሄድ የትም ቦታ እንዳትንቀሳቀስ ፓስፖርቷን ቀዳባታለች ይሄ ስህተት ነው ያስጠይቃታል እንደ ህገ መንግስቱ ደግሞ እናትየው ያስጠይቃታል ግን ልጅቷ አንድ ነገር ልንገርሽ እኔ ልጅቷን በጣም ወድጃታለሁ ለምን እንደወደድኳት ታውቂያለሽ የልጅ ብልህ ነች እናቷን እንኳን ሲናገሩባት ኮይ ብላ ነው የምታስወርዳቸው ገብቶሻል እናቷን እንኳን እንዲሰድቡባት እንትን አልሰጠችም ገባሽ አይደል ሁለተኛ ደግሞ ልጁ ይወዳታል ተወደዋለች ገባሽ ተወደዋለች ይወዳታል ይጋቡ ደስ ነው የሚለው ማንንም ሰው እኔ ለልጄ ፍቅር ያለው ስነ ምግባር ያለው ባል ቢመጣላት እልል ብዬ ድራታለሁ ከወደደችው እኔ ግን የፈለኩትን አግቢልኝ ልል አልችልም በአሁን ዘመን እውነት ለመናገር በአሁን ዘመን ድሮ እኛ እናቶቻችን በድሮ ሰዓት እናቴ ቤተሰቦቿ መጡላትና አባቴን ያገባችው እኔ ግን እናቴ ያመጣችልኝ አልቀበልም ብዬ የራሴን ያፈቀርኩትን የትምህርት ቤት ፍቅረኛዬን ነው አግብቼ ወለድኩለት ይሄ የራሳችን ላይፍ ነው ገብታችኋል እናትየው ግን ይሄንን ልጅ አይደለም የምታገቢው ሌላ ነው የምታገቢው ነው የምትላት እሷ ደግሞ እንደዛ ካልሽኝ ከቤት ወጣለሁ ነው በቃ ይሄ ነው አንደኛ ሚዲያ ላይ ይወጣው ነው ገባሽ ልጅቷ ይሄንን አታገቢም ካልሽኝ እኔ አንቺ ጋር አልኖርም እኔ ወጣለሁ እኔ በቃ ሞደው እሱን ነው ፍቃጅልኝ ሄጄ አይቸው አውርተን ተነጋግረን ከዛን ሽማግሌ ይልካል አለች እናት ደግሞ በዛው ልጄ ሊያስቀርብኝ ነው ተመካክረው ልጄ ሊወስዱብኝ ነው ልጄ ሊሰርቁኝ ነው ብላ ሚዲያ ላይ ወጣች ከዛስ ልጅቷን ሰካራም ነች ልጄ ትጠጣለች ትምህርት ቤት አትማርም ድሩዬ ነች ምናምን ብላ ስለ ልጇ ገበና ማውራት ጀመረች ገባሽ አይደል እኔ የልጄን ገበና ሺ ጠጪ ሺ ድሩዬ ሺ ሸርሙጣ ሺ በለይ ትሁን እኔ ነኝ ገበኗን መቆንጠጥ አድርጌ መሸፈን ያለብኝ አይታችኋታል አለቃቀሷ እንኳን ስሜቷ እንዴት እንደተነካ እናት አይደለችም እቺ እንደ እናት መቆንጠጥ አለባት አዎ አግዛታለሁ ይሄ ባል ሊሆንሽ ይችላል ብላ ወይ ደግሞ ሽማግሌ ይላክ በስነ ምግባር ሆ ብሎ ያውጣሽ ከቤት በቃ የእናት ፍቅር ይሄ ነው ግን ልጅሽ ለምን ተሰደበች ብላ ዜድ ስትጠይቃት ምንድን ያለችው ይስደቧት አዎ ድሩዬ ነች ትምህርት አትማርም ትምህርት ታዲያ መማር እኮ ያቆመችው የዛሬ ስንት ጊዜ ነው ቆይታለች ትምህርት ኢትዮጵያ ሳትገባ በፊት ነው ትምህርት ያቆመችው እሺ ቆይታ ወራሽ ውዴ ይሄንን ደግሞ መጠየቅ ያለበት ማን ነው እናትየው ነች ለምን ትምህርት አቆመች ራሷ ልጇን መቆንጠጥ ያለባት ልጇን ትምህርት ቤት ተማሪም ያለባት ማለት ነው አንዳንድ ልጆች ለሱም አግዛችሁ ይሁን ለእናትየው አግዛችሁ ይሁን በቃ ሁሉንም ጄጃ ማድረግ ካለብን ስህተት ያለበት ሰው ላይ ስህተቱ ይሄ ነው ስህተታቸው ይስተካከል ነው በቃ ገብቷችኋል ብዙ ልጆች ደግሞ ቲክቶክ ለፎሎ ብላችሁ ለምን ብላችሁ እናት አትዘቀዘቅም እናት 9 ወር ተሸክማት ጀግና ልጅ ወልዳለች ቆንጆ ልጅ ወልዳለች እግዚአብሔር የሰጣትን በረከት ይዛለች ያቺ እናት 9 ወር የተሸከመች እናት ተዘግዝቃ መሰደብ የለባትም የነዚህ የሁለቱ ፎቶ ተደርጎ ማን የዘቀዘቃት የለም ብዙ ሰው ዘግዝቆ እየሰደባት ነው ይሄው ከፈየት አለ ስልኬ ከፈልሽ ባለኛ በእኛ በኩል አላየሁም ስለዚህ ሁላችንም እንደ እናት እንደ ልጅ እንመካከር ነው ገባሽ አይደለ ስተት አለ ሶስቱም ደግሞ አሁን ያደረገች ሁለቱም ሙሉ እያሰደበቻት እኮ ነው አሁን ይስተካከል አሁን እኛ ይወላችሁ እኛ ምንለው ምንድነው በቃ ዴኒዝም ትሁን አሌክስም ይሁን እናትየውን በሶሻል ሚዲያ እንደተጀመረው ሶሻል ሚዲያ ላይ ይቅርታ ትጠይቅ እናቷን ነው ምንለው እኛ በቃ ያለ ነገር ያስታጣቸው ዴኒዝም ሽማግሌ ይላክላት ይጋቡ እኛ ሁለቱ እንዲጋቡ እኮ እኛ ቪዲዮ እየሰራን ነው እነሱ አልሰማችሁም እኛ ፍቅረኛሞች ነን ግን ከ3 አመት በኋላ ነው ብለው እኮ ትምህርታችንን እንጨርስ እሷም ትማር እኔም ልማር ትልቅ ደረጃ እንድረስ ከዛ እንጋባለን ነው ካሉት ምንድነው ሽማግሌ ነው ይኸውልሽ ቤተሰብን ጠይቆ ከቤተሰብ ጋር ጨርሶ አሁን ልጅቷን ያረባቻቻት አብሮ መቀጠል ይችላሉ አለቀ አሁን ይሄ ጠላት ወሬ የሰማው ሰው እንደገና እንደ አዲስ መታደስ አለበት ለምን ልንገራችሁ ታርገባችሁ እናቴቷ ጉርባ አስከፍታ 24 ሰዓት ለጆሮ የሚከብድ ስድብ እያሰደበቻት ነው
አይገባቸውም። አብራ እየተሳደበች ለመስማት ራሱ የሚከብድ ለምን አስፈለገ እንደዚህ? አንድ ከኛ ማዳምጪ ይኸውላችሁ እህቶቼ እንዴት ናችሁ? አለን ማሪ እግዚአብሔር ይመስገን። ይኸውላችሁ የወንድ ፍቅር ብዙ ጊዜ አትዩ። እናት ናት። ዛሬ ቢያፈቅር ነገ አይደለም። እህቴ ያልገባሽ ነገር ላላላ እዚህ ጋር እዚህ ጋር መጣሁበት ምክንያት ሰላም አይደለም። ቆቆ አንድ መልስ ሰጫልሽ አንድ ቀን ልበልሽ ገብቶሽ እኮ እያደነቀርሽን ነው። መች ገብቶሽ አስረዳሽን። አንቺ ክብር ላይ እየተሽራሱ መቻል ገብቶሽ መቻልሽ እስከ ዛሬ ይሄ ሁሉ ሰው ቤቴ መጥቶ አያውቅም። ፎሎ አርጉኝ እባካችሁ። አንቺ አሁን ስለ ክብር አልተረዳሽም። አንቺ ነገር እናት ሆነሽ የሚደርስብሽን ነው ማሰብ ያለብሽ። እኔ የእናቴ ክብር ፍቅር ይለያል። እዚህ ጋር ሰሙ ውስጥ አንድ ልጠይቅሽና ልውረድ። ልጅ አለሽ? ልጅን የማታውቁ ብቻላችሁ የምትወጡ ቆይ እኔ እሱን የጠየኳት ልጅ አለሽ ብያት ለመጀመሪያ ቤትን የከፈታ ሰው ህጉን አስከብሩ። አንድ ሰው በተራ ካወራ በኋላ ማውራት አለበት። እሷ ብቻ ማውራት አለበት። አንድ ጊዜ ልሳጥሽ ፈልጌ እኮ ነው የሆነ የምትጀምርበት ልሳጥሽ ፈልጌ ነው። አሁን ያንቺ እናት ተከበርላችሁ ነው ሰላ ፍቅር ላላ ፍቅር አንቺ አሁን የኔ መጀመሪያ ገባሁበትን የተናገርኩትን ሰምተሻል? መጀመሪያ የተናገርኩበትን ርዕስ ሩታና የፍቅር ቤት መጣ ከሰማሽ በዛ ላይ ነው። ሩታና የፍቅር በልጁ አይደለም ልጅ ተበልኩት ሲሰቃይ ነበረ። በፍቅር ምናምን እንዳትመጪ አንቺ ታወሪያለሽ እንዴ? ለነዚህ ሁሉ አንዴ ሚውት አድርጊ። ቆይ አንዴ እሷ የምትለውን ተቀበያት። ሚውት አድርጌሻለሁ። ይቅርታ አውሪ ማሬ አውሪ። በተራ ሲታወሩ ሁሉ ነገር ይገባቸዋል። አንዳንዳችሁ አውሩ። እሷ ብቻ እያወረች ነው። ሰው አዳምጥም ይሄን ነገር ማለት ነው። እናት ማለት እናት ናት። በገንዘብ አትገኝም፣ በወርቅ አትገኝም፣ በዳይመንድ አትገኝም። እናት 9 ወር ሸክማ ወልዳለች። እቺ ዛሬ ነገር ያልገባሽ እዚህ ጋር አስተካክልልሽ። ምን አይነት ልጅ አስተካክልልሽ? እናት ቤቱ ላይ ከፈተሰማ ሙሉ ሚውቴዝ እኔ ምክራለች እንዴ? ይሄ ሁሉ ሰው እኮ ማውራት አለበት። ውስጥ ያለ ሰው በተራ ማውራት። እኔ እኮ አንቺን ማውረድ አቅቶኛለም፣ ግን እንድትረጅ ነው አይምሮሽን እንድትከፍቱ ፈልጌ እንጂ እኮ ማውረድ ቀላል ነው። ምን ችግር አለ ብታዳምጪ? ከዛ ትረጃለሽ። እነዚህ ልጆች ለምንድን ነው እንደዚህ ይከራል ብላ ነው እናቷን አይደለም። እኔ እኮ አንቺ ቢሆን ለወንድ አይደለም መጀመሪያ ተነካ አውቃለሁ። በቃ አንቺ ምንሽ አንቺ እኮ እኔ ነኝ አዋቂያቸው፣ እኔ ነኝ አጣበቅኳቸው፣ እኔ ነኝ የማቅላቸው። ምንሽ ተነካ? እኔ ነኝ የማቅላቸው። ምንሽ ተነካ? አንቺ ኖ እሷኔ ጥፋተኛ ናትም ምንም ናትም ብልም አንቺ ምንሽ ተነካ? ምን ችግር አለው አዳምጠሽ ብትረጂ ውዴ? ምንሽ ተነካ? አንቺ ምን ቤት ነሽ? የመጣሁበት ሰላም ነው ያለው ልጅን እንትን ትመልሽላታለሽ ትጨርሳለሽ። መጀመሪያም ችግር አለ ከእናቷ ጋራ። አንቺ ተረጋጊ። ምን አይነት ሰው ነሽ? በጌታ በኢየሱስ ስም ቀስ በይ እስቲ። 8 ሰው ነው ያለ። 8 ሰው በተራ ሲያወራ ውሸት የሚሆን ጥሩ የሚሆን መልካም የሚሆን ምን እንቀበለውን ማን እንቀበለውን እንተባለን። ለመመለስ ዝም በይ። ሶሻልሽ መልሽላት አውሪ። አንቺ መጀመሪያ ልጨረሳና ከዛ የሚቀጥለው ሰው ይቀጥላል። አንቺ ጨርሰሽ ከሰመሽ በኋላ መልሱን ትሰጪያለሽ። አንቺ ዝም ብለሽ አትግቢ በሰው ህይወት ላይ ማለት ነው። እናት ማለት እኔ ልጆች ወልጃለሁ። ልጅን ማሳደግ ከባድ ነው። እናት አፈር ድሜ በልታ ካሳደገች በኋላ አፈቀረ የምትሉ ሰው የ3 ዓመት ነው። እሷ ግን እድሜዋን በሙሉ አፈር ድሜ በልታ ነው ያሳደገችው። መቆጣት እሱ ያልፈለገችበት ቦታ አትጅም ማለት መፍቶ ነው እናት። በኋላ ግን ይሄ ሰውዬ ይሄ ልጁ ያፈቅረው ይሄ ለሴት ልጅ 10 ወንድ ማፋቀር ይቻላል። አንድ ሴት ማለት ነው። አንድ ሰው አፋቀረ ተብሎ ሮጦ እሱ ከገባ አማርኛ ሁለተኛ ቋንቋ ስለሆነ የሚገባሽ ከሆነ ይግባ። እኔ መረጃውን አንድ ነገር ልንገርሽ፣ ስለ አማርኛው አያገባሽም። እንደፈለገች አድርጋ የሚገባው ይገባል፣ የማይገባው ገደል። ስለ አማርኛው እንዴ እንዴ በአማርኛ ጄጅ ለማድረግ ትሞክሪያለሽ? እንዴ ምን ነው አወቀው? አማርኛ እንደፈለገች በቃ የልጅ እናት ያመናል። እኛ የወለድነው እናቶች ሊያመን ይችላል። በቃ እናትነት ክብር ነው በሚለው ነው እያወራች ያለችው።
ምናልባት ያልወለድሽ ልትሆን ልጅ አለሽ። ግን ለምሳሌ እኔ ልጅ አለሽ በማርያም ተረጋጉ። መጀመሪያ ተረጋጉ። ልጅ አለሽ። እስቲ አንቺ ልጅ አለሽ የገባሁት ነግሬሻለሁ። ልጅ አለሽ በማርያም ልጅ አለሽ አለኝ። መጀመሪያ ስገባ ተናግሬ ነገስ አንቺ ሄጣ ቢደርስሽስ አንቺ መጀመሪያ ሰው ይጭራስ መጀመሪያ ውስጥ ያለውን ሳትረዱ እንትና ትበሉ። አንቺ ውስጥ ያለ የምትይው አንቺ ታውቂያታለሽ፣ ታውቂያቸዋለሽ። ሚዲያ ላይ እኮ ነው የምታውቂያቸው እንደኛ። እኔ እሺ አሁን ለገባች ዛሬ ላይ የጻፈች ወንድምሽ ነው ወላ አይቼዋለሁ። ቲክቶክ እንትኗ ላይ ቴሌግራም ላይ ገብቻ አይቼዋለሁ። አንቺ በሶስት አመት ያሰቃሰው ይውሰድ ግዴታ ይውሰድ ያለሽ ሴት ልጅ እኮ 10 ወንድ 20 ወንድ የላይፈቅር ይችላል። አቦ ተረጋጉ ወደዚህ። እሺ ያንን ተመሳሳይ ደግሞ ድርጊት እኔ አንቺ ማለት ነው አማርኛ በደንብ የሚገባ